ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አደራችሁ። የለተሰኙ የጧት ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን አዳብኔር፣ የስቱዲዮ ተረኛ አስተናጋጆች ሻያው ደጉና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን የሰዓቱን ዜና እናቀርብና እዛም የጋዜጦቻም ዶክተራዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻያው ደጉ ይቀርባል። ሰጠኝ ዘመነ ጤና ይስጥልን። ለድጋሜ ለአድማጮቻችን እንደምናደራችሁ መልካም ቀንን እንመኛለን ለሁላችንም። አርዕስተ ዜና። የሐማስ ከፍተኛ ባለስልጣናት እንደገለጹት የተጠለፉትን የአሜሪካ ዜጎች የመልቀቅ ሂደት ዛሬ እኩለ ቀን ላይ እንደሚጀምር አስታወቁ። የእስራኤል የፖለቲካ አመራር ሰብአዊ እርዳታ ወደ ጋዛ እንዲገባ እንደማይፈቅድ ተገለጸ። የጥቅምት 7 ቀን በሽብር ጥቃት የታየው ውድቀትን ባስመለከተ የሚያጣራ መንግስታዊ ኮሚቴ አወቃቀርን ባስመለከተ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲስ ሐሳብ አቀረቡ። የእስራኤል ወታደራዊ ቃል አቀባይ የመን ውስጥ በሁቲ አማጽያን ከሚቆጣጠራቸው ባህር ዳርቻዎች የሚገኙ ሰላማዊ ዜጎች በአስቸኳይ እንዲሸሹ በአረብኛ ማስጠንቀቂያ አስተላለፈ። የሚሉት የሰዓቱ አበይት ዜናዎች ናቸው። ዜና በዝርዝር እንሆ። ሐማስ የጠለፋቸውን አሜሪካውያን የእስራኤል ድርብ ዜጋ ያለውን የኤደን አሌክሳንደር እንዲለቅም ሐማስ ትናንት ምሽት በይፋ አስታወቀም። ይህ ሽብር ፈጣሪ ድርጅት መግለጫ እንዳስታወቀው የአሜሪካ ከፍተኛ ባለስልጣናት ሸምጋዮቹም ባደረጉት ከፍተኛ ጥረትና ፕሬዝዳንት ዶናልድ ትራምፕ በጎ ስራ ለመስራት መሆኑን አስታውቋል። ሐማስ የጠለፈውን ለመልቀቅ የተኩስ ማቆም፣ የመሸጋገሪያ መንገዶችን ለመክፈትና እርዳታ ወደ ጋዛ ሰርጥ ለመግባት እንዲቻል ነው ብሏል። ሐማስ የከፍተኛ ባለስልጣናት እንደገለጹት የተጠለፉትን የመልቀቅ ሂደት ዛሬ እኩለ ቀን ላይ እንደሚጀምር አስታውቋል። የአሜሪካ የዋይት ሃውስ ቤተ መንግስት የተጠለፉትን ጉዳይ መልእክተኛም አዳም ቡኹር የአሌክሳንድርን መፈታትን በደስታ የተቀበሉ ሲሆን ሌሎች 4 የአሜሪካ ዜጎችን ለማስለቀቅ ጥረት እየተደረገ መሆኑንም አክለዋል። አሜሪካዊ ኤደን አሌክሳንደር ይለቀቃል የሚለው ዜናም እንዳስደሰታቸው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። የእስራኤል የፖለቲካ አመራር ሰብአዊ እርዳታ ወደ ጋዛ እንዲገባ እንደማይፈቅድ ተገለጸ። ነገር ግን እስራኤል የመከላከያ ሰራዊት የሰብአዊ እርዳታ ወደ ጋዛ ቀበሌ እንዲገባ ለማከፋፈል መንገዶችን እያመቻቸ ነው። በእርዳታም ጉዳይ እየሰሩ ያሉት አካላት የአሜሪካ ፕሬዝዳንት ትራምፕ የመካከለኛው ምስራቅ ጉብኝታቸውን በፊት እርምጃውን እንዲፋጠን አስተዳደራቸው ጠይቀዋል። የሐማስ ድርጅት ከፍተኛ ባለስልጣናት ለአልጀዚራ ቴሌቪዥን ጣቢያ እንደገለጸው ድርጅቱ ከአሜሪካ ጋር በቀጣይ እየተወያየ ባለው ተኩስ እንዲቆምና ሰብአዊ እርዳታን ባስመለከተ በመወያየት ላይ እንደሚገኝ አስታውቀዋል። የሳውዲ አረቢያ ንጉሳዊ ቤተሰብ ዜና ምንጭ እንደገለጸው ፕሬዝዳንት ትራምፕ ጦር መሳሪያም የማይታጠቅ የፍልስጤም ሀገረ መንግስት እውቅና በይፋ እንደሚያስታውቁና የጋዛ ጦርነት ማቆም እንዲሁም ሐማስ ከስምምነትን በማስወገድ እንዲሁም በእስራኤልና በአረብ ሀገራት መካከል መደበኛ ሰላማዊ ስምምነት መሆኑን የሚያካትት ታላቅ ስምምነት ላይ ይስማማሉ የሚል ትልቅ ተስፋ እንደሚጠበቅ ገለጸ። እስራኤል ይህንን
ጥሩ አጋጣሚ እንዳታልፈው የዜና ምንጩ አክሎ ለቃል አቀባያችን ሮይ ካይስ አስታውቋል። በሳውዲ አረቢያ የሰላም ተነሳሽነት ላይ ሊለወጡ የሚችሉ ዝርዝር ጉዳዮች እንዳሉ ጠቁመዋል። ነገር ግን የፍልስጤም መንግስት እውቅናና የአዛ ጦርነት ማብቃት የማይታለፍ መሰረታዊ መርሆች ናቸው ተብሏል። የጥቅምት 7 ቀን በሽብር ጥቃት የታየው ውድቀትን ባስመለከተ የሚያጣራ መንግስታዊ ኮሚቴ አወቃቀርን ባስመለከተ ጠቅላይ ሚኒስትር ናታንያሁ አዲስ ሀሳብ አቀረቡም። እሳቸው እንዳሉት በአጣሪው መንግስታዊ ኮሚቴ 50 በመቶ የጥምሩ መንግስት አባላት ይሆናሉ፣ 50 በመቶ ደግሞ የተቃዋሚ ፓርቲዎች አባላት ይሆናሉ በማለት ትናንት ጠቅላይ ሚኒስትር ናታንያሁ በውጭ ጉዳይና መከላከያ ኮሚቴ ስብሰባ ላይ ተገኝተው ተናግረዋል። የጠቅላይ ሚኒስትሩ ሐሳብ እኩልነት ያለው ፍትሐዊ ሐሳብ ነው ተብሏል። በርሾለ ጽዮን የ19 ዓመት የሞተር ሳይክል አሽከርካሪ በመኪና ተገጭቶ በከባድ ሁኔታ ቆሰለም። ሌላ የተጎዳ ሰው ቀላል ሁኔታ ቆስሏል። የማጌን ዳቪድ አዶም አምቡላንስ የቆሰሉትን ለሕክምና ወደ ሻሚር አሳፍ ሮፌ አሳፍ ወስዷቸዋል። በምስራቅ ኢየሩሳሌም በጎዳና ቁጥር 437 የጭነት መኪና ከቤት መኪና ጋር ተጋጭቶ የ26 ዓመት ወጣት በከባድ ሁኔታ ቆሰለም። ለሕክምና ወደ ኢየሩሳሌም ሻራ ጼዴቅ ሆስፒታል ተወስዷል። የመን ውስጥ በሁቲ አማጽያን የሚቆጣጠሩባቸው የባህር ዳርቻዎች የሚገኙ ሰላማዊ ዜጋዎች በአስቸኳይ አካባቢውን እንዲለቁ የእስራኤል መከላከያ ኃይል ቃል አቀባይ ኮሎኔል አቢሃይ ኤድሪ ትናንት ምሽት ማስጠንቀቂያ በአረብኛ አስተላለፉም። ከየመን ባህር ዳርቻዎች የማይሸሹ ሰዎች ለሚወስድባቸው ወታደራዊ እርምጃ ለሚደርስባቸው ጉዳት ራሳቸው ተጠያቂ ናቸው በማለት ወታደራዊ ቃል አቀባይ አስቀድሞ ገልጿል። ቃል አቀባያችን እንደዘገበው ለጊዜው መከላከያ ኃይላችን በየመን አማጽያን ላይ የማጥቃት እርምጃ ባይወስድም ማስጠንቀቂያው የስነ ልቦና ጦርነት ሳይሆን አልቀረም ተብሏል። የዛሬ ሰኞ የአየር ጸባይ ሁኔታ ሙቀቱ ከሰነበተው ይቀንሳል። በደቡባዊ ክፍለ ሀገር ጠንካራ ንፋስ ይከሰታል። ነገ ማክሰኞ የአየር ጸባይ ሁኔታ በመጠኑ ቀዝቃዛማ ሆኖ በቀላሉ አልፎ አልፎ ያካፋል። የአየር ጸባይ ሁኔታም የሚወብቅ ይሆናል ይላሉ የአየር ጸባይ ተመራማሪዎቹ። የዛሬ ቀን ሙቀትና ቅዝቃዜው በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 26 ዲግሪ ሴንቲግሬድ፣ ተላቪቭና ሃይፋ አካባቢዎች 25፣ ቤርሼባና አካባቢዋ 30፣ ኢላትና አካባቢዋ 37 ዲግሪ ሴንቲግሬድ ይሆናል። ሰጠኝ ዜናው ያስከዚው ነው። ያው ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥልን በዛሬ ቀን ጋዜጦች ያቀረቧቸውን የተለያዩ መረጃዎች፣ ዘገባዎች ባጭሩ እናቀርባለን። በዛሬው ዕለት ሰኞ ግንቦት 12 ቀን 2025 ዓ.ም ለዝግጅት ክፍላችን የደረሱት እንደተለመደው አራቱ የእስራኤል ዋና ዋና ጋዜጦች ሲሆኑ ኢዲዮት አህሮኖት፣ ሃሬጽ፣ ማዕሪብ እና እስራኤል አየሁም ናቸው። የማዕሪብ ጋዜጣ በፊት ገጹ በዋናነት ከዘገባቸው ነገሮች መካከል የሐማስ ድርጅት የእስራኤልና አሜሪካ ጥምር ዜግነት ያለውን ታጋች ኢዳን አሌክሳንድርን ለመልቀቅ ማስታወቁን ነው። ሐማስ ኢዳን አሌክሳንድርን በ48 ሰዓታት ውስጥ ለመልቀቅ ፈቃደኛ መሆኑን አስታውቋል። ይህን ያደረገውም አሜሪካ ከሐማስ ጋር በቀጥታ ባደረገችው ውይይትና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ነገ ወደ መካከለኛው ምስራቅ ለጉብኝት መምጣታቸውን ተከትሎ ነው። አሜሪካና ሐማስ የቀጥታ ድርድር ያደረጉት እስራኤልን አልፈው ሳያስታውቁ በመሆኑ ተዘግቧል። እንደ አሜሪካ ገለጻ የኢዳን አሌክሳንድር መለቀቅ በእስራኤልና ሐማስ መካከል ሌላ ስምምነት እንዲፈጸም ያደርጋል የሚል ተስፋ አለ ብላለች። የእስራኤል መንግስት በበኩሉ ከሐማስ ጋር ድርድር የሚካሄደው ከጦርነቱ ጎን ለጎን ነው በማለት በጠቅላይ ሚኒስትሩ ቢሮ በኩል አስታውቋል ብሏል የማዕሪብ ጋዜጣ።
ሌላው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ በሚገኙ 3 የአረብ ሀገራት ይፋዊ ጉብኝት ለማድረግ ዛሬ ሌሊት ከዋሽንግተን ይነሳሉ። በሳውዲ አረቢያ፣ የተባበረችው አረብ ኤሚሬትስና ካታር ጉብኝት ያደርጋሉ ተብሎ ይጠበቃል። ፕሬዝዳንት ትራምፕ ወደ 3ቱ ሀገራት ሲያቀኑ የአሜሪካው የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ደግሞ ወደ ኢየሩሳሌም ለስራ ጉብኝት ይመጣሉ ብሏል የማዕሪብ ጋዜጣ። የእስራኤል አየም ጋዜጣም የኢዳን አሌክሳንደርን መለቀቅ በዘገባው በሰፊው ተመልክቷል። ኢዳን አሌክሳንደር ከ584 ቀናት በኋላ ወደ ቤቱ ለመመለስ በመንገድ ላይ ነው በሚል ሰፊ ዘገባ አቅርቧል። ኢዳን አሌክሳንደር ሊለቀቅ መሆኑን የእስራኤል ባለሥልጣናትም አረጋግጠዋል ብሏል የእስራኤል አየም ጋዜጣ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እየወሰዱ ያሏቸውን ድርጊቶች እስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለማየትና መገንዘብ እየተቸገሩ ነው። በተለይ እስራኤልን ሳያማክሩ ትራምፕ የሚወስዷቸው እርምጃዎች ለእስራኤሉ መሪ ለመረዳት አስቸጋሪ እየሆኑ መምጣታቸውን የእስራኤል አየም ጋዜጣ በዛሬ ዘገባው ተመልክቷል። የኢዲዮት አህሮኖት ጋዜጣም የኢዳን አሌክሳንደርን መለቀቅ ትልቅ ቦታ ሰጥቶ ዘግቦታል። አሜሪካና ሐማስ በቀጥታ ውይይት ኢዳን እንዲለቀቅ ተስማምተዋል። ባለፉት ቀናት አሜሪካ ከሐማስ ጋር የቀጥታ ውይይት አድርጋለች። አሜሪካ በውይይቱ እስራኤልን ጣልቃ አላስገባችም። ይህም እስራኤልን አላስደሰተም። ሐማስ በበኩሉ ኢዳን አሌክሳንደር የሚለቀቀው የተኩስ አቁም ስምምነት ለመድረስና የሰብአዊ እርዳታ ወደ ጋዛ ሰርጥ ለማስገባት አንድ እርምጃ መሆኑን አስታውቋል። የጠቅላይ ሚኒስትሩ ቢሮ ትላንት ምሽት እንዳስታወቀው ደግሞ እስራኤል ከሐማስ ጋር በሶስተኛ ወገን በኩል ድርድር ልታደርግ ነው ብሏል። ድርድሩ ሲደረግ ግን ተኩስ እንደማይቆም ነው የእስራኤል መንግስት ያስታወቀው። የሐሬጽ ጋዜጣ በበኩሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ የሚያደርጉትን የሥራ ጉብኝት ተከትሎ ሐማስ ኢዳን አሌክሳንደርን ከግዞት ለመልቀቅ ተስማምቷል። ኢዳን አሌክሳንደር የአሜሪካ ዜግነት ያለውና በሕይወት የሚገኝ ብቸኛው ታጋች አሜሪካዊ እስራኤላዊ መሆኑን የሐሬጽ ጋዜጣ ዘግቧል። የአሜሪካ መንግስት ሐማስ ኢዳን ለመልቀቅ መስማማቱን አድንቋል። አዎንታዊ ጎን የሚታይበት እርምጃ ነው በማለት የነጩ ቤተ መንግስት ሐማስን አድንቋል። ፕሬዝዳንት ትራምፕም በተመሳሳይ ሁኔታ ሂደቱን አድንቀዋል ብሏል የሐሬጽ ጋዜጣም ሌሎችም። ሌላው ሁሉም ጋዜጦች በዛሬ ዘገባቸው የተመለከቱት በእስራኤል መከላከያ ሰራዊት የታንከኛው ክፍል ተዋጊ የነበረውና በሊባኖስ የመጀመሪያው ጦርነት ጊዜ የተሰዋው ሻምበል ባሻ ጽቪቃ ፊልድማን ከ43 ዓመታት በኋላ አስከሬኑ ወደ እስራኤል መመለሱን ትላንት መገለጹን ነው። ወታደር ጽቪ ፊልድማን በሊባኖስ የመጀመሪያው ጦርነት ወቅት ማለትም በ1982 ዓ ም ሱልጣን ያኩብ በተባለው የሊባኖስ አካባቢ የተሰዋ ነው። አስከሬኑ በሶሪያ ይገኝ ነበር። የሞሳድ ድርጅት ባገኘው መረጃ መሰረት ከመከላከያ ሰራዊቱ ጋር በመተባበር አጽሙ ወደ እስራኤል እንዲመለስ አድርገዋል። ጠቅላይ ሚኒስትር ናታንያሁ ትላንት ወደ ጽቢ ፊልድማን ቤተሰቦች በመሄድ ወታደር ጽቢን ለማውጣት የተካሄደውን ዘመቻ ለቤተሰቦች ተናግረዋል። ሌሎች ዜጎቻችንም አንተውም ሁሉንም ለማስመለስ እንጥራለን ብለዋል። የወታደር ጽቢን አጽም ለማስመለስ የተካሄደው ዘመቻ በሌሎች ላይ በሕይወት ዋጋ የሚያስከፍልና አደገኛ እንደነበር ጋዜጦች በዘገባቸው ተመልክተዋል። በተመሳሳይ ግንባር ከ43 ዓመታት በፊት መዳረሻው የጠፋውን ወታደር ይሁዳ ካጽን እስካሁን ያለበት ሁኔታ አይታወቅም ብለዋል ጋዜጦች። በጋዛ ሰርጥ ቤተሰቦቻቸው በግዞት የሚገኙባቸው ዜጎች ለመንግስት ባቀረቡት ጥሪ የእኛን የቤተሰብ አባላት ለማስመለስም 40 ዓመታት እንዳይወስድባችሁ በፍጥነት አድርጉት በማለት ማሳሰባቸውን አራቱም ጋዜጦች በዛሬ ዘገባቸው ትኩረት ሰጥተው ዘግበዋል። ሌላው በኢዲዮት አህሮኖት ጋዜጣ የቀረበው ዘገባ የእስራኤል መንግስት አዲስ የዘመቻ ሕግ የሚያጸድቅበትን ሂደት በዚህ ሳምንት የሚጀምር መሆኑን ነው። በክኔሴት የውጭና ደህንነት ጉዳይ ቋሚ ኮሚቴ ሊቀመንበር ዩሊ ኤዴልሽቴይን ነገ የተለያዩ አካላትን በመሰብሰብ ውይይት ይጀምራሉ። ጠቅላይ ሚኒስትር ናታንያሁ በ2 ዓመታት ውስጥ ወደ መከላከያ ሰራዊቱ የሚዘምቱ የሐሬድም ወጣቶች ቁጥር 10,000 እንዲሆን እቅድ አላቸው ተብሏል። ሌላው የእስራኤል መከላከያ ሰራዊት የጋዛ ሰርጥ ጦርነትን ለማስፋፋት ያለውን እቅድ አስመልክቶ ጦሩ በሺዎች የሚቆጠሩ ተጠባባቂ ወታደሮችን ለማዝመት የጠየቀውን የውጭና ደህንነት ጉዳይ ቋሚ ኮሚቴ ሊቀመንበር ዩሊ ኤዴልሽቴይን ይፈቅዳሉ ተብሎ ይጠበቃል። የእስራኤል መንግስት ሆካጊውስ የተባለውን የዘመቻ ሕግ እንደ አዲስ ለማጽደቅ መቸገሩ ይታወቃል።
በአዲሱ ረቂቅ ሕግ ሁለት አይነት ሕጎችን ለማጽደቅ ፍላጎት አለ። አንደኛው ከሀሬዲም ማህበረሰብ ጋር በመተባበርና በመወያየት በተለይ ከመሪዎች ጋር በፈቃደኝነት የሚዘምቱ ወጣቶችን ቁጥር መጨመር ነው። ፈቃደኛ ባልሆኑት ላይ ቅጣት መጣል፣ ሃይማኖታዊ ትምህርት በሚሰጡ የሽባ ትምህርት ቤቶች ላይም እርዳታ ማቆምና በኢኮኖሚ መቅጣት የሚል አለበት። ሁለተኛው ሕግ ወደ መከላከያ ሰራዊቱ የሚዘምቱትን ማበረታቻ መስጠት፣ የቤት ኪራይ፣ የትምህርት ክፍያ፣ ለልጆች የመዋለ ህጻናት ትምህርት ክፍያና በመሳሰሉት ዘርፎች ማገዝ ነው ብሏል የኢዲዮት አህሮኖት ጋዜጣ። የዘመቻ ህጉ በፊት እንደነበረበት መቀጠል የለበትም የሚሉ የጥምር መንግስቱ አባላትም ስላሉ ህጉን ለማሳለፍ ቀላል እንደማይሆን ይገመታል። ሌላው የእስራኤል ሀየውም ኢዲዮት አህሮኖትና ማዕሪብ በፊት ገጻቸው ካቀረቡት ዘገባ መካከል ሶፊያ የተባለችው ህፃን ልጅ ጉዳይ ነው። በአሱታ ሆስፒታል በጽንስ መቀያየር ምክንያት ተፈጥሮ የነበረው ችግር መፍትሄ ማግኘቱ ነው። ሶፊያ የተባለችው ልጅ ጉዳይ ለ3 ዓመታት አነጋጋሪ ሆኖ ቆይቷል። በወላጆቿና አሳዳጊዎቿ መካከል ክርክር ሲደረግ ቆይቷል። በመጨረሻም ልጅቱ በአሳዳጊዎቿ እጅ እንድታድግ የከፍተኛው ፍርድ ቤት ወስኗል ብለዋል ጋዜጦች። ሶፊያ አሳዳጊ ወላጆቿና የአብራካቸው ክፋይ የሆኑ ወላጆች አሏት በማለትም የነበረውን የፍርድ ሂደት፣ ወላጆቿን ለማወቅ የነበሩ የምርመራ ሂደቶችና ተያያዥ ጉዳዮችን ጋዜጦች በሰፊው ዘግበው ለአንባቢያን አቅርበዋል። ሌላው በሩሲያና ዩክሬን መካከል ያለውን ጦርነት ለማስቆም የሁለቱ ሀገራት ፕሬዝዳንቶች ፑቲንና ዘለንስኪ በቱርክ ኢስታንቡል ከተማ የፊታችን ሐሙስ ይገናኛሉ ተብሎ ይጠበቃል። ከ3 ዓመታት በላይ የሆነውን የሩሲያና ዩክሬን ጦርነት ከሁለተኛው ዓለም ጦርነት በኋላ በአውሮፓ ሀገር የተካሄደ ትልቅ ጦርነት እንደሆነ ይነገራል። በጦርነቱ በሁለቱም ወገኖች በኩል ብዙ ጉዳትም ደርሷል። ጦርነቱን ማስቆም እንዲቻል የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና ዩክሬን አቻቸው ቮሎዶሚር ዘለንስኪ ተገናኝተው እንዲወያዩ ሊደረግ ነው። ፕሬዝዳንት ፑቲን ዩክሬን ከሀገራቸው ጋር በቀጥታ ተወያይታ የተረጋጋና ለብዙ ጊዜ የሚቆይ ሰላም እንድትመሰርት ጥሪ ማቅረባቸው ይታወሳል። ሆኖም ፕሬዝዳንት ዘለንስኪ ብዙም ፈቃደኛ አልነበሩም። ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጫና በማድረጋቸው ዘለንስኪ የፊታችን ሐሙስ ከሩሲያው አቻቸው ፑቲን ጋር ተገናኝተው ይወያያሉ ተብሎ እንደሚጠበቅ ሁሉም ጋዜጦች በዛሬ ዘገባቸው ተመልክተዋል። ሌላው የእስራኤል አየር ኃይል በየመን የሁቲ አማጽያን ይዞታዎች ላይ ጥቃት ለመፈጸም የአንዳንድ አካባቢ ነዋሪዎችን ቤታቸው እንዲለቁ ጥሪ ማቅረቡን ማዕሪብ ዘግቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ይህን ይመስላል ባጭሩ። የተከበራችሁ አድማጮቻችን ከዚህ ቀጥለን እንግዲህ የተለያዩ ወቅታዊ ዘገባዎችን የምናቀርብበት ነው። ይህንም እንዲመለከትልን የጋበዝነው ጋዜጠኛ ጋቢ ወርቁ ነው። እንደምን አደር ጋቢ? ሰላም ጤና ይስጥልኝ። እንዴት አደርክ ሰጠኝ? እንዲሁም አድማጮቻችን ጋሸሻየውም አብሮሃለና እንዴት አደራችሁ? ለሁላችሁ እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። ደህና ነን። እንዴት ነህ ጋቢ? ጋዜጠኛ ጋቢ ወርቁ እንዴት ነህ? እኔ ሰላም ነኝ፣ የተመሰገነ ይሁን። ሁላችንም ሰላም ነን። በጣም ጥሩ ነው። ጥሩ እንግዲህ አሁን በተጠለፉ ዜጎች ዙሪያ ነው የምንጀምረው ውይይታችንና የአሜሪካና እስራኤል ጥምር ዜግነት ያለው ኢዳን አሌክሳንደር እንደሚለቀቅ ነው በአጭር ጊዜ። በሌላ በኩል አሜሪካ ቀጥታ ከሐማስ ጋር ድርድር አካሄዳ እስራኤልንም ጣልቃ ሳታስገባ ከስምምነት የደረሰችበት ሂደት እስራኤልንም እንዳላስደሰተ ነው እና እንዴት ተመለከትከው? በእውነት በመጀመሪያ ደረጃ እጅግ በጣም የሚያሳዝን ነው። ለእስራኤል ጥሩ አይደለም። በእስራኤል እና በአሜሪካ መካከልም ያለው ግንኙነት ይሄ የሚያሻክር ሁኔታ ነው እስካሁን ድረስ የነበረው። በተለይ በጠቅላይ ሚኒስትር ቢንያሚን ኔታንያሁ እና በአሜሪካው ፕሬዚደንት ዶናልድ ትራምፕ መካከል ያለው ግንኙነት የወንድማማች ግንኙነት ነው የሚመስል የነበር። አሁን ያለው ሁኔታ ግን በእስራኤል በኩል ትንሽ ቅሬታ ያሳየ ሁኔታ ነው የሚታየው። በተለይ ከሐማስ ጋር ቀጥታ አሜሪካን የሚያክል ሀያላን ሀገር ከአንድ ሽብርተኛ ድርጅት ጋር ቀጥታ
ውይይትን ወይም ደግሞ ድርድር ማድረጉ ይሄ አንደኛ ወደፊት በጣም ከፍተኛ ጉዳት የሚያመጣ መስሎ ነው የሚታየው። እስራኤል እንኳን እስካሁን ድረስ ከሐማስ ጋር ምንም አይነት የቀጥታ ውይይት ወይም ደግሞ ድርድር አድርጋ አታውቅም። ይሄ ማለት ደግሞ ለሐማስ ትልቅ ቦታ እየተሰጠው እንደሆነ የሚያሳይ ሁኔታ ነው ያለ። ለዚህም ነው እንግዲህ አሁን በሐማስ በኩል በተለይ የእስራኤል እና የአሜሪካ ዜግነት ያለውን ኢዳን አሌክሳንደርንን ዛሬ በ12 ሰዓት አካባቢ ከረፋዱ ማለት ነው እንደሚለቁ አስታውቀዋል። በዚህም ምንም አይነት ጥያቄ ሳይጠይቁ የሚለቀቅ እስረኛ ሳይኖር ይህንን ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ስጦታ ብለን የምንሰጠው ነው። ለአሜሪካው ፕሬዝዳንት ስጦታ ብትሰጡ ምናልባት ዶናልድ ትራምፕ ደግሞ ትልቅ ስጦታ ሊሰጣችሁ ይችላል የሚል ምክር ስለአገኘን ይህን ምክር ደግሞ ተቀብለን ይሄው ለአሜሪካኖች ወይም ደግሞ ለአሜሪካ ፕሬዝዳንት ዶናልድ ትራምፕ ይህንን ስጦታ ሰጠናል የሚል ሁኔታ ነው በሐማስ በኩል እየተነገረ የሚገኘው። ምን አይነት ስጦታ ለመስጠት ዶናልድ ትራምፕ ተዘጋጅተዋል የሚሉት ሁኔታ በእስራኤል በኩልም ይሄ አጠያያቂ ሆኖ ያለበት ሁኔታ ነው ያለ። እስካሁን ድረስ በእስራኤል እና በአሜሪካ በኩል የነበረው ግንኙነት በተለይ አሁን ያለው የአሜሪካው አስተዳደር አዲሱ አስተዳደር ከፊት ከነበረው የተሻለ ነው የሚል ሁኔታ በእስራኤል በኩል አለ። አሁንም አለ። በዚህ ላይ ተስፋ አለ። ግን የተለያዩ ነገሮችን በምናይበት ጊዜ በተለይ አሜሪካ ከእስራኤልን ወደ ጎን በማድረግ አንዳንድ ግንኙነቶችን ወይም ደግሞ ስምምነቶችን እያደረገች ትገኛለች እና ይሄ ወደፊትስ የሚቀጥል ነው፣ ወደፊትስ የሚያሳየን ምን ሊሆን ይችላል የሚሉ ጥያቄዎችም አሉ። ስለዚህ አሁንም ታጋሾችን በተመለከተ ከሐማስ ጋር የሚያደርጉት ድርድር መጨረሻ ላይም ደግሞ በሐማስና በእስራኤል መካከል ያለው እስራኤል በከፍተኛ ደረጃ ጋዛን ለማጥቃት ዝግጅት እያደረገች ተጠባባቂ ወታደሮችንም ለእነሱም ጥሪ እያደረገች እየተዘጋጀች ያለችበት ሁኔታ ነው ያለ። ይሄ ደግሞ ሐማስ የሚፈልገው ምናልባት የተኩስ አቁም ስምምነት በእስራኤል ተገዳ እንድታቆም ሐማስ ይፈልጋል። ይህን ደግሞ ዶናልድ ትራምፕ ሊሰጡ ይችላሉ። እስራኤልን ደግሞ በዚህ ላይ ጦርነቱን ልታቆሙ ይገባል ይላሉ የሚሉት ሁኔታዎችም አሉ። እስራኤል ልታቆም አትችልም። ምናልባት እስራኤል ይህን በተመለከተ አይ እኛ ውሳኔያችን የምንወስነው እኛንን ለደህንነታችን ዋስትና ወይም ደግሞ ውሳኔውን መወሰን ያለብን እኛንን ብለው ሊሄዱ ይችላሉ። ግዴታ እንግዲህ የዶናልድ ትራምፕ ይህን ስላሉ ብቻ እናቆማለን ማለት አይደለም። ግን ይሄ መጨረሻ ላይ ከአሜሪካ ጋር ያለውን ግንኙነት የበለጠ የሚያሻክረው ሊሆን ይችላል የሚል ሁኔታ ግምት አለ። ይህን ካደረጉ ሐማሶች አንደኛ ትልቁ ወይም ደግሞ የሚደሰቱት ሐማሶች እና ሌሎች ሽብርተኞች ድርጅቶች ናቸው። ምክንያቱም ጋዜጠኛ ጋቢ ወርቁ ከሁሉም በላይ ጦርነቱ 1 ዓመት ከ7 ወራት በላይ የዘለቀ እስካሁን አልቆመም፣ እየተካሄደ ነው ያለው። በዋናነት በጋዛ ግንባር ጦርነቱ እንዳለ ሆኖ የተጠለፉ ዜጎች ገና አልተለቀቁም። በእንዲህ እንዳለ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ አገሮች በሳውዲ አረቢያ ይጀምራሉ ተብሎ ይጠበቃል እና ከሳቸው የተለያዩ ዜና ምንጮች እያሉ እንደሚሉት ከሆነ በይፋ የፍልስጤም ጦር መሳሪያ ያልታጠቀ የፍልስጤም ሀገረ መንግስት እንደሚቋቋም በይፋ ያስታውቃሉ፣ እውቅና ያደርጋሉ የሚል ዜና እየደረሰን ነው። ይህንን ከሁሉ በላይ በእስራኤልና በአሜሪካ መካከል ያለውን የቃል ኪዳን ወዳጅነት ላይ የበለጠ የሚረብሽ ችግር የሚፈጥር ይሆናል ተብሎ ይጠበቃል እና በዚህ ዙሪያ ሌላው የተኩስ አቁም ስምምነቱ የጋዛ ግንባር የተጠለፉ ዜጎችን ጥያቄ ሳይሆን ይህ ጉዳይ በድሮ የአሜሪካ ፕሬዝዳንት በዲሞክራሲ የግራ ክንፍ ፓርቲን እንበለው በጆ ባይደን ያልተሰማ ሁኔታ ለፍልስጤም እውቅና ያደርጋሉ ለሚለው እንዴት ይታይ ይሆናል? እንግዲህ በእውነት ይህን በተመለከተ በተለይ በአረብ ጋዜጦች የተጻፈ ሁኔታ አለ። ሌሎችም እየተቀባበሉት ያሉት ሁኔታ አለ እስካሁን ድረስ። በእስራኤል በኩል ግን በተለይ ከጠቅላይ ሚኒስተሩ ጽሕፈት ቤት ቢሮ የሚወጡ አስተያየቶች እንደሚያሳዩት ከሆነ ግን
ይሄ እውነት አይደለም እንዲሁ ቅዠት ነው የሚል ሁኔታም የተላለፈበት ሁኔታ አለ። ምክንያቱም ዶናልድ ትራምፕ የፍልስጤም አገርን ወይም ለፍልስጤም አገር እውቅና አይሰጡም የሚል ሁኔታ በዚህ ላይ አለ። አንዳንድ ነገሮች በተለይ ዶናልድ ትራምፕ ወደ መካከለኛው ምስራቅ የሚመጡበት ዋነኛ ምክንያት አብዛኛው ምጣኔ ሀብትን ወይም ደግሞ ኢኮኖሚን በተመለከተ ነው የሚሉ ሁኔታ አለ። እንግዲህ ነገ ማክሰኞ በ13 5ኛው ወር ግንቦት 13 2025 ላይ ነው እንግዲህ ጉብኝታቸውን በመጀመሪያ በሳውዲ አረቢያ የሚጀምሩት። ይህን አብዛኛውን ጉብኝት በሚያደርጉበት ጊዜ ምጣኔ ሀብትን በተመለከተ ትኩረት የሚያደርጉና በተለይ ይህን ሌላውንን የዚህን ሁኔታ በተለይ ፍልስጤሞችን በተመለከተና የፍልስጤምን አገር በተመለከተ እውቅና ይሰጣሉ የሚለው ሁኔታ ይሄ ዝም ብሎ የሚነገር ሁኔታ ምናልባት የፍልስጤም ድርጅት ዋና አስተዳደር አቡ ማዘን እሳቸው ጋር ይገናኛሉ የሚል ሁኔታ አለ። ምናልባት ከተገናኙ ይህን ሊያነሱ ይችላሉ የሚል ጥያቄ ነው እንግዲህ ወይም ደግሞ ግምት መላምት ያለው ይሄ ሊሆን ይችላል። ግን በዚህ ላይ አሜሪካ ከአውሮፓውያን ከሌሎቹ ሀገራት ከአረቦች አስቀድመው አሜሪካ የእስራኤል ዋና ወዳጅ ሁና እያለች አሜሪካ ከእስራኤል ጋር ምንም አይነት ድርድር ሳይሆንና ወይም ደግሞ ስምምነት ሳይሆን ይህን ያደርጋሉ የሚባለው ሁኔታ ይሄ መጨረሻ ላይም በአሜሪካ ውስጥም ከፍተኛ የሆነ ቁጣን የሚያስነሳ ነው የሚሆነው። በተለይ በዶናልድ ትራምፕ ፓርቲ ውስጥም ይሄ ከፍተኛ የሆነ ቁጣን የሚያመጣ ነው የሚሆነው። የሚያደርጉት መስሎ አይታይም። ሌላው እንግዲህ ታጋሾችንን በተመለከተ አሁንም የሚደረገው ጥረት ጦርነቱንን አንስታል ጋር ሲያያው ይሄ ጦርነት በእውነትም ከዓመት በላይ ወደ 19 ወራትን አስቆጥሯል። ስለዚህ ይሄ ጦርነት ደግሞ መጠናቀቅ አለበት። ሲጠናቀቅ ደግሞ የታቀዱ እቅዶች ያሉ ተግባራዊ መሆን ያለባቸው ሐማስ ጭራሽ መደምሰስ አለበት። ማለትም ሐማስን ከጋዛ አስተዳደርነት ማውጣት ያስፈልጋል። ሙሉ በሙሉ ጦርነትን በተመለከተ ወይም ደግሞ የጦር መሳሪያውን መፍታት አለበት። እንዲሁም ደግሞ ከአስተዳደርነት መወገድ አለበት። ስለዚህ ይሄ እስካሁን ድረስ አልተሳካም፣ ማለትም ተግባራዊ አልሆነም። ይሄ ተግባራዊ መሆን አለበት። በሁለተኛ ደረጃ ደግሞ ታጋቾች መለቀቅ አለባቸው። ስለዚህ አሁን ይሄ አሌክሳንደር ከተለቀቀ 58 ታጋቾች አሁንም በሐማስ እጅ ይቆያሉ ወይም ደግሞ ይኖራሉ ማለት ነው። ስለዚህ እነሱም እስካልተለቀቁ ድረስ ጦርነቱን እስራኤል ወዳ ወይም ደግሞ ፈልጋ ሳይሆን የምታካሄደው እነዚህን ተግባራት ወይም ደግሞ እቅዶች ለማሳካት ነው። ሌላው አሁን የፍልስጤም ራስ ገዝ መስተዳደር ሚናው ምንድን ነው በዚህ ወቅት? ወይም የፍልስጤምን ሕዝብ ጥቅም ሲያስከብር አናይም፣ ወይም ደግሞ የአካባቢውን ሁኔታም ከእስራኤል ጋር ተባብሮ የተወሰነ ነገር ሲሰራ አናይም። አቡ ማዘንም አሁን ጥርስ እንደሌለው አንበሳ ሆነዋል፣ በእድሜም ገፍተዋል። ምንድን ነው አሁን እንደው በዚህ በአካባቢያችን የፍልስጤም ራስ ገዝ መስተዳደር የሚለው አካል ምንም ሚና የሌለው መስሎ ነው የሚታይ? በእውነት በጣም በሚያሳዝን ሁኔታ የፍልስጤም ራስ ገዝ አስተዳደር የሚባለው አቡ ማዘን ጉቶ ነው ማለት ይቻላል። ማለትም በራሱ መተንፈስ የማይችል በአብዛኛውን ጊዜ በእስራኤል ሳምባ የሚተነፍስ በእስራኤል መከላከያ ሰራዊት ሳምባ የሚተነፍስ በተለይ ማለትም በይሁዳና ሰማሪያ በፍልስጤም ራስ ገዝ አስተዳደር በሚባለው እንኳን በዚያ ላይ ራሱን በራሱ እንኳን በትክክል ማስተዳደር ወይም የደህንነቱ ሁኔታ በራሱ ማስጠበቅ የማይችል ነው። የእስራኤል መከላከያ ሰራዊት አቡ ማዘን ባይጠብቀው ኑሮ ማለትም የዛሬ ስንት ዓመት ሐማስ ጋዛ እንደተቆጣጠረው በአጠቃላይ በዚህም ደግሞ ራማላና ሌሎችን የሚቆጣጠሩበት ሁኔታም ነበረ። ስለዚህ አሁን የፍልስጤም ራስ ገዝ አስተዳደር የሚባለው ምንም አይነት አቅም ያለውና ራሱን ማስተዳደር የሚችል አቅም ያለው አይደለም። ለዚህም ነው እንግዲህ አሁን ራሱ የፍልስጤም ሀገር እውቅና ይሰጠው ተብሎ ቢሰጠውስ ለማን ነው? ጋዛን ራሱ አቡ ማዘን ተረግጧት አውቅም። ማለትም ከ2007 ዓመተ ምህረት አንስቶ ጋዛን በጭራሽ ተረግጧት አውቅም። የእሱ ሰዎችም የፍልስጤም ራስ ገዝ አስተዳደር የሚባሉት ጋዛን ራሱ አይተዋትም አውቁም።
ስለዚህ እነሱስ እንዴት ነው በዚህ ላይ እንዴት አይነት አገር ለዚህኛው ይሆናል ተብሎስ እንዴት ይሰጣል የሚለው ሁኔታ በዚህም ሊታይ ይችላል። ስለዚህ አሁን በፍልስጤም በኩል አንድ ግንባርና አንድ አስተዳደር አንድ ጠንካራ የሆነ ወደ ሰላምም የሚሄድና ወደፊትም ከእስራኤል ጋር ያለውን ግጭት አቆማለሁ ካሁን በኋላ ጥያቄያችን ይሄ ነበር ከዚህ በላይ ግን ሌላ ጥያቄ የለንም የሚል እስከሌላቸው ድረስ ያላቸው እስካሁን ድረስ በአቋም ደረጃ ይዘውት እየተንቀሳቀሱ ያለው ምንድነው እስራኤልን ከምድረ ገጽ ማጥፋት ስራ መስራት አለብን ብለው ነው እየተንቀሳቀሱ ያለው። ያ በሙሉ ተሽሮ በየትምህርት ቤቱ የሚያደርጉትን ጥላቻ የሚያስተምሩትን ጥላቻ የእስራኤል ጠል ትምህርት የሚያስተምሩትን ያንን ማቆሙና ወደፊት ደግሞ ወደ ሰላም የሚሄዱበት ሁኔታ ካልተፈጠረ በስተቀር ምንም አይነት የፍልስጤም አገር የሚቋቋምበት ሁኔታ አይኖርም። ስለዚህ አሁን በፍልስጤሞችም በኩል አቡ ማዘን ምንም ቅድም እንዳልኩትኝ መስራት የማይችል ሰው ነው። አርጅተዋል። ምርጫም ተካሂዶ አውቅም። ጠንከር ያሉትን ያባራቸዋል። በአጠቃላይ ልክ እንደ ሌሎች አረብ አገራት በእነሱ በኩል በዲሞክራሲ የሚቀያየር ምንም አይነት ነገር የለም። እያደረጉት ያለውም የዚህ ነው። ስለዚህ በዚህ ላይ ሌላ ለፍልስጤሞች አሁን አገር ቢሰጣቸው የት ነው? ለጋዛ አንድ አገር ነው? ራማላ አንድ አገር ነው ወይስ ደግሞ ይሄ ሌሎችም ደግሞ ሼም ጀኒን እና ሌሎችም ደግሞ የሚባሉት ሌላ ሀገር ነው? ክትንትን ያለና እያንዳንዱ የራሱን ኃይል ይዞ በጎጥ ተደራጅቶ የሚንቀሳቀስ ኃይል ነው ያለ። ስለዚህ ያ እስከሆነ ድረስ ለየትኛው አገር ተሰጥቶት የትኛው እስከዚያ በኋላ ያንን ተቀብሎ አሜን ብሎ ከእስራኤል ጋር በሰላም እኖራለሁ የሚል ወይም ደግሞ ያን ሁሉ የሚያጠቃልል አንድ ኃይል እስከሌለ ድረስ በዚህ ላይ በእውነት ዶናልድ ትራምፕ ይህንን ቢያደርጉ ትልቅ ስህተት እንደሚሰሩ ይታወቃል። እስራኤል የምትቀበለው መስሎ አይታይም። ከዚህ ላይ ከአሜሪካ ጋር ከረር ያለ ግጭት ሊሆን ይችላል። ማለትም በአቋም ደረጃ ግጭት ሊሆን ይችላል። በእስራኤል በኩል ምንም አይነት ተቀባይነት የሚኖረው መስሎ አይታይም። በእንዲህ እንዳለ የጋዛ ሰርጥን ሁኔታ ጦርነቱ ምድር ጦር ሰራዊትም የማጥቃት እርምጃ ያስፋፋል የሚል ግምት አለ። ለመጨረሻ ጊዜ የሐማስን አሸባሪ ትጥቁን ለማስፈታትና ጭራሹን ለመመንጠር ነው በጋዛ ቀበሌ አካባቢና በቀጣይነት ደግሞ ያሉት እቅዶች በእስራኤል መንግስት በኩል የጋዛ ቀበሌን ወታደራዊ አስተዳደር እንዲሆን የሚል ሀሳብ እንዳለ ይነገራልና በዚህ መልኩ በአሁኑ ሰዓት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከነገ ወደ መካከለኛው ምስራቅ ሲመጡ ቅድም ወርቁ እንዳልከው የይሁዳና ሰማሪያ ቀበሌዎችን እያስተዳደረ ያለው የፍልስጤም ነጻ አውጪ ድርጅት አንጋፋው አቡ ማዘን በጣም አሻንጉሊት በጣም ለዘብተኛ ያላቸው እድሜያቸውም እየገፋ ስለሄደ ግን አሁን እሳቸው ትራምፕ ሳውዲ አረቢያ ላይ ተገናኝተው ለመወያየት እቅድ ተይዟልና ምናልባት እንዳው ይሄ ነው ባይባልም እንደ አስታራቂ ሐሳብ እስካሁን የነበረው ችግር በፍልስጤማውያን መካከል በሐማስ ጋዛ ቀበሌን የሚያስተዳድር የነበረው አሸባሪው ሐማስ ነበረ። ይሁዳና ሰማሪያ ቀበሌዎች የሚያስተዳድረው የፍልስጤም ነጻ አውጪ ድርጅት አቡ ማዘን ናቸውና ምናልባት አይዞት እኛ እንደግፋለን ጋዛ ቀበሌን ጨምረህ የራስ ገዛ አስተዳደር ይሁን የሚል ሐሳብ ይቀርብለት ሊሆን ይችላል። እንዲያውን የሳስበው ሊሆን ይችላል። እንዴት ታየዋለህ? እንግዲህ ጋር ያው በእውነት ይሄ ሊሆን ይችላል። ግን ዶናልድ ትራምፕም የአሜሪካው ፕሬዚደንት ሌሎችም የአቡ ማዘንን አቅም ያውቁታል። አቅሙ እስከዚህ ድረስ ነው። ምክንያቱም ዋናው ለአንድ መሪ ትልቁ አቅሙ ምንድነው? ህዝቡ ነው። ህዝቡ ይደግፈዋል ወይ ነው። በጋዛ ውስጥ አቡ ማዘንን የሚደግፋል ወይ ነው። በሌሎች ቦታዎች ቅድም እንዳልኩት በጀኒን እና በሌሎቹ ራስ ገዙ በሚያስተዳድርባቸው አቡ ማዘን በሚያስተዳድርባቸው ቦታዎች የእስራኤል መከላከያ ሰራዊት እየገባ የጦር መሳሪያ እየለቀመ ከዚያም ደግሞ ሽብርተኞችን እየያዘ እና እንዲሁም አቡ ማዘንን ለመገልበጥ የሚጣጣሩትን እነሱን ሁሉ የእስራኤል መከላከያ ሰራዊት እዚያው አስቀድሞ
ራሳቸውን እየመታቸው ነው እንጂ እስካሁን ድረስ አቡ ማዘንም ባለበት በራማላም አይኖርም ነበር። ስለዚህ አሁን እንደገና ያን የያዘውንን የተሰጠውንን ማስተዳደር የማይችለውንን ይህን ራስ ገዝ አስተዳደር እንደገና ደግሞ በጋዛ ውስጥ በጣም ከባድ የሆነ እዚያ ያለውን ይህንን የሐማስንን ግዛት በተመለከተ ያን ያስተዳደራል ተብሎ ለአቡ ማዘን መስጠት ይሄ ከንቱ የበለጠ ችግሩንን የማባባስ ሁኔታ ካልሆነ በስተቀር ሌላ ሊሆን ምናልባት አሜሪካ ይህንን በሚሉበት ጊዜ በአሜሪካ በኩል የሚመጣ ኃይል ካለ ሌሎችም የአረብ ሀገራት መጥተው ጋዛንን ተቆጣጥረው ጋዛን በሙሉ ከሐማስ ነፃ አውጥተው እዚያ በኋላ ደግሞ አቡ ማዘን ወይም ደግሞ ሌሎች ኃይሎች የሚገቡ ከሆነ ምናልባት ይሄ እስራኤልን ተባባሪ የምትሆንበት ሁኔታ ይፈጠራል። ውስብስብ ነው። እንደው ለመጨረሻ ጠር አድርገህ ይሄ የዘመቻው ህግ ጉዳይ በዚህ ሳምንት እንግዲህ እንቅስቃሴ እንደሚጀምር ነው። ይህ መንግስትም በዚህ በጋው የስራ ዘመን በተለይ ክኔሴቱ ማጽደቅ ያለበት ነው። ከመንግስትም ራሱ በፊት በነበረው አንሄድም አዲስ የዘመቻ ህግ መደንገግ አለበት የሚሉ እንዳሉ ነውና ምን ያክል ውጤታማ ሊሆን ይችላል? ምን ያክል ስለ መንግስት ይፈትናል? እንደው መጨረሻ ለውትድርና ዘመቻ ማለት ነው ሰጤ በትክክል እንግዲህ ይህን በተመለከተ በጣም ትልቅ ፈታኝ ነው። በተለይ አሁን በፖለቲካው ደረጃ ይሄ ከፍተኛ መነጋገሪያ ሆኖ ያለበት እና በተለይ በጥምር መንግስቱ በኩል ይህ ህግ መተላለፍ አለበት። በተለይ ህጉ እስካሁን ድረስ የነበረው ምንም አይነት ህግ ሳይስተላለፍ የሆነው ግዛዊ ውሳኔዎች እየተወሰኑ በተለይ ሃይማኖት አክራሪዎች ወይም ደግሞ ሀሪዲዎች ብለን የምንጠራቸው እነሱም ወደ ውትድርና የማስገባቱ ሁኔታ እጅግ በጣም አነጋጋሪ ሆኖ ያለ የቀጠለ ከ20 ዓመት በላይ እየተነጋገሩበት ያለ ሁኔታ ነው ያለ። እስካሁን ድረስ ምንም አይነት መፍትሄ ያልተገኘበት ሁኔታ ነው ያለ። ከሰሞኑ ጠቅላይ ሚኒስትሩም ይህን በተመለከተ በክኔሴትም ይቀርባል፣ ውይይት ይደረጋል። በተለይ በባዳት ፉት በቢታሆን በዚያ በኩልም እየተወያዩበት ያለበት ሁኔታ መጨረሻ ላይ ደርሰናል። አሁን የምንደርሰው የህጉንን የምናጸድቅበት ወይም ደግሞ ያ ህግ ቀርቦ ቢያንስ እንኳን ወደ ክነሴት ወደ ፓርላማው የሚቀርብና ድምጽ የሚሰጥበትን ሁኔታ በዚህ ላይ እናዘጋጃለን የሚል ሁኔታ አለ። ያ ከሆነ ምናልባት ሀሪዲሞች የሚስማሙበት እንደገናም ደግሞ የጥምር መንግስቱ ሙሉ በሙሉ የሚስማማበትና ጥምር መንግስቱንን ወደ መፍረስ የማያደርስ ከሆነ ይህ ህግ ሊጸድቅ ይችላል። ካልሆነ ግን አሁን እየተጠየቀ ያለው ምንድን ነው? በተለይ ሃይማኖት አክራሪዎች ሀሪዲዎች እነሱ የሚጠይቁት እኛ ልጆቻችን ካሉበት አቋማቸው ፈቀቅ ሊያደርጋቸው ይችላል። ወደ ውትድርናው በሚገቡበት ጊዜ ከሌሎቹ ጋር ይቀላቀላሉ። በተለይ ሴቶች ካሉበት ክፍለ ጦር እንዲሁም ደግሞ ሌሎችንም ሁኔታዎች አሉ። ያን በሚያዩበት ጊዜ ከአቋማቸው ሊሸሹ ሊርቁ ከነበሩበት ሃይማኖትም ደግሞ አሁን ካሉት ከይዘታቸው ከዚያም ፈቀቅ ሊሉብን ይችላሉ። ስለዚህ እነሱ ወደ ውትድርና የምንወስደው ሙሉ በሙሉ በመከላከያ ሰራዊቱ ይህን አመች የሆነ ሁኔታ ተፈጥሮ ሲገኝ ነው። በተለይ በትናንትናው ዕለት አነጋጋሪ የሆነ ጉዳይ ነበረ። ለምሳሌ የነበረው ምንድን ነው? የሀሪዲሞች ክፍለ ጦር እየተዘጋጀ ያላለ ከዚያ ላይ አንድ ማለትም የግብረ ሰዶም ወይም ደግሞ የአንድ ጾታ ግንኙነት የሚያካሂድ ተመሳሳይ ጾታ ወንድ ግልጽ እንዲሆን በእርግጥ ወንድ ለወንድ ወይም ሴት ለሴት አይነት እሺ። ስለዚህ ያ ተዚያ ቦታ ላይ ይገኛልና ይሄ አለ ተብሎ በሚባልበት ጊዜ ያ ክፍለ ጦር ያለው ምንድነው? እንደዚህ የሚመጣብን ከሆነ ጭራሽኛ ወደ ውትድርና አንገባም፣ ይህን ሰው አውጡልን የሚል ሁኔታ ነበረ። እንደገና ማለትም ሀሪዲሞች ወይም ደግሞ ሃይማኖት አክራሪዎች ወደ ውትድርና ይሄዱ የሚለው ደግሞ ይሄ ደግሞ ህጋዊ አይደለም፣ ይህንም መቀበል አለባችሁ ይላሉ። ስለዚህ አሁን ምንድን ነው? በአንድ በኩል ሃይማኖት አክራሪዎች ወይም ደግሞ ሀሪዲሞች ወደ ውትድርና ይግቡ፣ በሌላ በኩል ደግሞ እነሱ የማይፈልጉትን ደግሞ አስገድዶ የመጫን ሁኔታ
ያ በሚሆንበት ጊዜ እስከ ዛሬም ድረስ ውትድርና ያልተሄደበት ዋነኛው ምክንያት እንዲህ አይነት ሁኔታዎች። ስለዚህ ያው ህጉ ያው እንግዲህ ለማጠቃለል ሰጠኝ ዘመነ በትናንት የደረሰን ዜና ጠቅላይ ሚኒስትር ብንያሚን ኔታንያሁ በስልጣነ መንግስታቸው እስከ መጨረሻ እንግዲህ መንግስት አንድ በግ የተመረጠ በዲሞክራሲ ስርዓት ለ4 ዓመት ያህል ነው በስልጣን ወንበር የሚቆየው። አሁን ይህን ምክንያት በማድረግ ትናንት ጠቅላይ ሚኒስትሩ ኔታንያሁ ባወጡት መግለጫ ይህን የውትድርና ዘመቻ በሀሬዲም የሃይማኖት አጥባቂ ፓርቲዎች ጋር ባለው መጠበቅ ይፈልጋሉ። እሳቸው በይፋ የተናገሩት ጠቅላይ ሚኒስትሩ በ2 ዓመታት ውስጥ 10,000 የሀሬዲም ወጣቶችን ለውትድርና ዘምታለሁ ብለው ተናግረዋል። ጥሩ እናየዋለን የሚሳካ እና ማይሳካ መሆኑን። ጋቢ በጣም ነው እናመሰግን። ሰላም ቀን። እሺ አመሰግናለሁ። መልካም ቀን ለእናንተም ይሁንላችሁ። መልካም ቀን። መልካም ቀን። ለትንተና ዘገባ በጣም እናመሰግናለን።